ያለ ግንኙነት ያልተጸነሰ በወንድና በሴት ያልሆነ በልዑል መንፈስ ድንገት ገብርኤል መጣና ማርያምን አገኛት። በደንብ ስሙኝ። ዛሬ ከወንጌል ጀምሬ ነው የምተነብየው። ዛሬ በደንብ ስሙኝ። አንዳንዱ ይበራለታል፣ ዛሬ አንዳንዱ ይለይለታል፣ አንዳንዱ በኃይል ይበራል፣ አንዳንዱ ይለይለታል። ከኖር ካይቀር ድብን አድርገህ ኢየሱስ ብለህ ኑር። ሃይማኖተኛ ሆኖ እንኳን ዛሬ ወደዚህ የመጣ እንዲያርገን እንልከዋለን። ሌላ ላይናገር አፉ ውስጥ ኢየሱስን የማይደራደር ገብርኤል ማርያም ጋር መጣና ሰላም ላንቺ ይሁን አላት። ድንቅ ሰላምታ ነው፣ ለየት ያለ ሰላምታ ነው። ሰላምህን ተቀበልኩ አለች። አንድ ነገር ይዤ መጥቻለሁ፣ ከተፈጥሮ በላይ የሆነ ከባድ ነገር ይዤ መጥቻለሁ አላት። ከተፈጥሮ በላይ የሆነ መገለጥ ይዤ መጥቻለሁ አለ እና ማርያም አላት አሁን እንግዳ ነገር ሊሆን ነው። ምንድነው የሚሆነው ስትለው ያለ ግንኙነት ሰው መውለድ የሚባል አዲስ አሰራር ይዤ መጥቻለሁ አለ። ወንድ ልጅ ትወልጃለሽ ስሙን አማኑኤል ትላለች። እኔ እኮ ወንድ አላውቅም ማለት ያለ ወንድ የሆነ ፕሮጀክት ይዤ መጥቻለሁ። የሰማይ ፕሮጀክት ይዤ መጥቻለሁ። የሰማይ የሆነ ኃይል ይዤ መጥቻለሁ። መድኃኒት የሆነውን ልትወልጂ ነው አላት። አረ እኔ ዮሴፍ የሚባል ሰው ላገባ አካባቢው ላይ ተወርቶ ተጨርሷል። እኔ እጮኛ አለኝ፣ ዮሴፍ የሚባል አለኝ። እዚህ ደግሞ ያለ ወንድ ከጸነስኩ ዝሙት አርጋለች ተብዬ ተወግሬ ስለመገደል ይሄ ነገር እንዴት ነው ስትለው አይደለም እንዲህ ሊሆን ነው። ምን የልዑል መንፈስ የሚባል ከሕግ ውጭ የሚሰራ ተአምራት የሚሰራ ያለ ግንኙነት ልጁ የሚከት በ9 ወሩ ደግሞ አመጣሽ ሳይሆን 9 ወር ሲደርስ ራሱ ያወጣዋል። አመጣሽ አይደለም የምትወልጂው አላት። 9 ወር ሲደርስ የልዑል መንፈስ ነው የጸነሰው። ራሱ እንደሚገባው ምን ይለዋል? ለምን በድንግልና ጸንሳ በድንግልና ስለምትወልድ እህቶች ገባቸው። መንፈስን የከተተው መንፈስ ነው የሚያወጣው እና ስትለው ትወልጃለሽ ግን የእግዚአብሔር ልጅ ተብሎ ነው የሚጠራው። የበራለት አንድ ሰው ትወልጃለሽ ግን የሚጠራው የእግዚአብሔር ልጅ ተብሎ ነው የሚጠራው። ለምን ሲባል እሱ ከሰው ወገን አይደለም። እሱ አምላክ የሆነ ነው። እሱ አዳኝ የሆነ ነው። ልተነብይ ነው። ምሪቷ ላይ ወንጌል ላወራ ነው። አልተቀላቀለም። እሱ አልተዋሃደም። እሱ በመንፈስ ተጸንሶ በመንፈስ ነው የተወለደው። አንቺ ይወለዳል እንጂ ግን የሚጠራው የሰማይ የሆነው የእግዚአብሔር ልጅ ተብሎ